ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን ከወዲህ 20 ሺህ የመርከብ ሰራተኞችና 2000 መርከቦች መንቀሳቀሻ አጥተው ለሁለት ወራት ያክል በሆርሙዝ ወሽመጥ አካባቢ ቆመዋል። ከወዲያ ደግሞ የኢራን አብዮታዊ ዘብ ጠባቂ በዚህች ወሽመጥ የሚያልፍ ማንኛውም መርከብ አጸፋዊ እርምጃ ከአየር ከንፋስ በፈጠነ መልኩ በሚሳኤሎቻችንና በድሮናችን ምላሽ እንሰጣለን ወይም ወደ አመድነት እንቀይራለን ይላል። ከወዲያ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማዕከላዊ እዛቸውን ሴንትራል ኮማንድ የባህር ኃይላቸውን ከዛሬ ዕለት ጀምሮ በሆርሙዝ ወሽመጥ የቆሙ መርከቦችን እየመራሁ አስወጣለሁ፣ የዛኔ እርምጃ ወስዳለሁ የሚል የትኛውም አካል የኛ የጥቃት ሰለባ ነው። ለዚህም የአየር ኃይል፣ እግረኛ፣ የባህር ኃይል ሁሉም ዝግጁ እንዲሆን አዝዣለሁ አሉ። ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ የጋፋት ኒውስ በዛሬው ዕለት ከያዘቻቸው አንኳር ጉዳዮች ውስጥ በዋናነት የሆርሙዝ ወሽመጥን ምክንያት በማድረግም የኢራን አብዮታዊ ዘብ ጠባቂ የሚሳኤል ጥቃት ስለማድረሱና ይህንን በተመለከተም የተባበሩት አረብ ኤሚሬቶችም መርከቦቿ በሚሳኤል መመታታቸው አሜሪካን ክፉኛ ስለማስቆጣቱ፣ ይህ ለወራት ተቋርጦ ለሳምንታት ተቋርጦ የነበረው ጦርነት ዳግም እንዲነሳ ስለማድረጉም የምንዘግብ ይሆናል። ከኛ ጋር አብራችሁን ስትቆዩ እነዚህን ጉዳዮች የምታዳምጡ ይሆናል። 20 ሺህ የመርከብ ሰራተኞችና 2000 መርከቦች መንቀሳቀሻ አጥተው ቆመዋል። ዶናልድ ትራምፕ ከአሜሪካ በሆርሙዝ ወሽመጥ የቆሙ መርከቦችን እየመራች ልታስወጣ መሆኑን ከመናገራቸው ቀደም ብሎ የተባበሩት መንግስታት አባል ሀገራትም በለንደን ባካሄዱት ስብሰባ ኢራን በዓለም አቀፍ የመርከብ ጭነት ላይ የምታደርሰውን መስተጓጉል በጥብቅ አውግዘው ነበርም። ስብሰባው ዓላማው ዓለም አቀፉ የባህር ኃይል ድርጅት የመርከብ ጭነትን የሚቆጣጠር ልዩ የተባበሩት መንግስታት ተቋም ያቀረበውን ውሳኔ ያጸደቁበት ነው። ኢራን የመርከብ ሰራተኞች ደህንነትን አደጋ ላይ በመጣል ከባድ ስጋትና ለባህር አካባቢ አደጋን ፈጥራለች ሲሉም በጦርነቱ ገለልተኛ የነበሩ ሀገራት አሁን ወደ አንድ ጉዳይ መጥተዋል። ምክንያታቸው ደግሞ ኢኮኖሚያዊ ኪሳራው ለነሱም እየተረፈ በመምጣቱ ነው። ከጦርነቱ ቢርቁም የኢኮኖሚውን ጦርነት ከዜጎቻቸውና ከሌሎች ጉዳዮች ጋር መቋቋም ስለማይችሉ ከድምፅ አሰጣጡ በኋላ የተቋሙ ኃላፊ አርሴኒዮ ዶሚንጌዝ የመርከበኞች እርዳታ ላይ ትኩረት እንዲደረግ በድጋሚ ያሳሰቡም። በእነዚህ ጉዳዮች ላይ በምንሰራበት መንገድ ዙሪያ ያለኝን ብስጭት መግለጽ እፈልጋለሁ ሲሉ የባስም የተሰማቸውን ሐዘን ገለጹ። እነዚህ ውይይቶችና ሂደቶች ለ9 ሳምንታት መንቀሳቀሻ አጥተው የቆዩትን 20 ሺህ የመርከብ ሰራተኞችም 2000 መርከቦችን እንዴት እንደሚረዱ አላየሁም ሲሉም አስረዱም። ትራምፕ ቀጠሉም። ከባህር ማዶም አሜሪካ በሆርሙዝ ወሽመጥ የቆሙ መርከቦችን እየመራች ልታስወጣ መሆኑን ተናገሩም። እሁድ ዕለት ትራምፕ መርከቦቻቸው በሆርሙዝ ወሽመጥ የቆሙባቸው ሀገራት እንደሚያግዙ ተናገሩ። ለኢራን፣ ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለሀገራት መርከቦቻቸውን እየመራን እገዳ ከጣለበት የውሃ አካል እንደምናስጠላቸው ነግረናቸዋል። ስለዚህ በነጻነት እንደሚቀጥለው ጉዳያቸው መሄድ ይችላሉ ሲሉ በማህበራዊ ሚዲያ ገጻቸው ላይ በልበ ሙሉነት ተናገሩ። ትራምፕ በሆርሙዝ ወሽመጥ ቆመው ያሉትን አሜሪካ ድጋፍ ልታደርግላቸው መሆናቸውን የነገረቻቸው የትኞቹ ሀገራት መርከቦች እንደሆኑ ግን አላሳወቁም። ትራምፕ ፕሮጀክት ፍሪደም የነጻነት ፕሮጀክት ሲሉ የጠሩት ይህ የመርከቦችን ከወሽመጡ የማስወጣት ሂደት ሰኞ ዕለትም እንደሚጀመር ተናገሩ። ዳግም የመካከለኛው ምስራቅ ክፉኛ ትኩሳቱ አሻቀበም። ትራምፕ ይህ የመርከቦችን የማስወጣት ሂደት ለማደናቀፍ የሚሞክር ካለ አሉ የኃይል እርምጃም እንደሚወሰድ አስጠነቀቁም። ኢራን ከየካቲት ወር መጨረሻ ጀምሮ በወሽመጡ ላይ የሚደረግ እንቅስቃሴ ሙሉ በሙሉ አግዳለች። ዩናይትድ ስቴትስ እንዲሁም ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ እገዳ ጣለች። የኢራን አብዮታዊ ዘብ አዛዥ የነበሩትና አሁን የፓርላማ አባል የሆኑት ኢብራሂም አዚዝ በማህበራዊ ሚዲያ ገጻቸው ላይ ማንኛውም የአሜሪካ ጣልቃ ገብነት እንደ የተኩስ አቁም ጥሰት ይቆጠራልም ብለዋል። ትራምፕ በትሩዝ ሶሻል ልጥፋቸው ላይ የአሜሪካ ተወካዮች ከኢራን ጋር በጣም አዎንታዊ የሆነ ውይይት በማካሄዳቸው
ጠቅሰው ሁላችንንም በጣም በጎ ወደሆነ ነገር ያመራናል ይላሉ። ከዚህ በተቃራኒ ደግሞ የነጻነት ጉዞ ፍሪደም ቱ ወክ ይላሉ። አክለውም መርከቦቹን ከወሽመጦች የማስወጣት ዘመቻ የሰብአዊነትም ነው ይላሉ። ተናግረው በአሜሪካና በኢራን ሌሎች የመካከለኛው ምስራቅ አገራትም ስም የሚደረግ መሆኑን ተናገሩ። ትራምፕ በዚህ ልጥፋቸው ላይ ከቴህራን ጋር ያለው ትብብር በምን መልኩ እንደሚስተናገድ ያሉት ነገር ግን የለም። በኃይል ወይስ በሰላማዊ መንገድ? ከወደ ቴህራን በኩል ዝምታ የሰፈነ ነው። ማንም ምላሽ አልሰጠም። ይህንን ንግግራቸውን እስኪጨርሱ ድረስም ትራምፕ የመርከብ እንቅስቃሴ ምንም ጥፋት ያልፈጸሙ ሰዎች፣ ኩባንያዎችና ሀገራትን ለማስለቀቅ የሚደረግ ብቻ ነው ሲሉም አብራሩ። የአሜሪካ ማዕከላዊ እዝ በፕሮጀክት ኦፍ ፍሪደም ላይ 15000 ወታደሮች ኢላማቸውን ለይተው የሚመቱ ሚሳኤል ማምከኛዎች እንዲሁም ከ1000 በላይ አውሮፕላኖች እንደሚሳተፉ አስታውቋል። በባህረ ሰላጤው ጦርነት ከተጀመረ ጊዜ አንስቶ ወደ 20000 የሚገመቱ ባህርተኞች መንቀሳቀስ አጥተውም መቆማቸውም ይገለጻል። ለመርከቦቹና ሰራተኞቹም በየጊዜው እየቀነሰ የመጣውን አቅርቦት የባህርተኞች አካላዊና አእምሯዊ ጤና አሳሳቢም እያደረገ መጥቷል። ምክንያቱም ለ60 ቀናት በውሃ ላይ ለ60 ቀናት በመርከብ ላይ እነዚህ መርከበኞች የሚልሱት የሚቀምሱት ነገር እየቀነሰ መጥቶም የባህር ላይ አሳዎችን ወደ ማጥመድ ተገብቷል። በዚህ ሂደት ውስጥ ታዲያ 20000 ባህርተኞችን 20000 አሳም በቀን ማብላት ይቻላል ይላል ጠያቂው። የዓለም 20% የሚሆነው ነዳጅ ዘይትን የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ወሽመጥ በኩል የተዘጉት መርከቦች ሌላ ጣጣ፣ ሌላ ቀውስ አስከተለም። የኢራን ጦር የአሜሪካን ባህር ኃይል ወደ ሆርሙዝ ወሽመጥ የሚገባ ከሆነ ጥቃት እንደሚፈጽም ደግሞ ለፕሬዝዳንቱ አሳወቀም። ዶናልድ ትራምፕ በወሽመጡ መንቀሳቀስ አጥተው የቆሙ መርከቦችን እየመሩ ለማስወጣትም መወሰናቸውን ይፋ ባደረጉበት ቅጽበት ነው። የኢራን ማዕከላዊ እዝ ያወጣው መግለጫ ማንኛውም የውጭ ጦር ኃይል ወደ ወሽመጡ ለመግባትም ሆነ ለመቅረብ ቢሞክርም በተለየ የጠብ አጫሪነት የአሜሪካን ጦር ጥቃት እንፈጽማለን አለ። ሜጀር ጄኔራል አሊ አብዱላሂ ኢራኒ በተደጋጋሚ ወሽመጡን በጦሯ ቁጥጥር ስር መሆኑንና ለማለፍ የሚፈልግ በሁሉም ሁኔታ ስር ከቴህራን ጋር መተባበር እንደሚያስፈልግ መናገራቸውን አስታወሰም። የጦሩ መግለጫ በኢራን መገናኛ ብዙሃን ሆነ ኢርብ ተናግሯል። እሁድ ዕለት ትራምፕ መርከቦቻቸው በሆርሙዝ ወሽመጥ የቆሙባቸውን ሀገራትም እንደሚያግዙ በተናገሩበት ወቅት ይህን ተከትሎ የአሜሪካ ባህር ኃይል ወታደሮችና የጦር አውሮፕላኖችም ዝግጅት ማድረጋቸውም ታውቋል። ትራምፕ ለኢራን መካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለሀገራት መርከቦቻቸውን እየመራን እገዳ ከተጣለበት የውሃ አካል እንደምናስወጣላቸው ነግረናቸዋልም ሲሉም ተደምጠዋል። ስለዚህ በነጻነት ወደሚቀጥለው ጉዳይ መሄድ ይችላሉ ሲሉ በእርግጠኝነት ተናግረው ነበር። ትራምፕ በሆርሙዝ ወሽመጥ በኩል ቆመው ያሉትን የአሜሪካ ድጋፍ ልታደርግላቸው መሆኑን የነገረቻቸው የየትኞቹ ሀገራት መርከቦችም እንደሆኑ ግን ብዙዎች አልገመቱም። ምናልባት ከአሜሪካም ሆነ ከእስራኤል ጋር ግንኙነት ያላቸው መርከቦች ግን በኢራን በኩል በፍጹም የማይሞከር ነው። ከሷ በተቃራኒ ከነሱ ከኢራን ጎን ያሉትም እንደዚሁ ለማለፍ ሲቸገሩ ተስተውሏል። ቻይናም እስካሁን ድረስ መርከቦቿን ያሳለፈች ብቸኛው ሀገር ነች። ከሷ በመቀጠል ፓኪስታንም እንደዚሁም። ይህንን ሐሳብ ከፍ በሚያደርግ መልኩ በአካባቢው የጦር ማዘዣውን ያደረገው የአሜሪካ ማዕከላዊ እዝ ሴንትራል ኮማንድ የትራምፕ ፕሮጀክት ፍሪደም እንዴት አድርጎ እንደሚያስፈጽም ይፋ ወታደራዊ መረጃዎችን ዝርዝር አድርጓል። የዩኤስ ማዕከላዊ እዝ ጦር በሆርሙዝ ወሽመጥ የንግድ መርከቦች ያለ ችግር እንዲንቀሳቀስ ለማስቻል ፕሮጀክት ፍሪደምን ሚያዝያ 26 ድጋፍ ይሰጣል ሲል እሁድ ዕለት ባወጣው መግለጫ ላይ አስታውቋል። ይህ ድጋፍ 15000 ወታደሮች፣ ኢላማቸውን ለይተው የሚመቱ ሚሳኤሎች፣ አውዳሚና 100 አውሮፕላኖችን ያካተተም ነው። ሴንትራል ኮማንዱ በባህሩ ላይ የሚካሄድ የዓለም 1/4ኛ ነዳጅ ንግድም ከፍተኛ መጠን ያለው ነዳጅና የማዳበሪያ ምርት በወሽመጡ ላይ የሚጓጓዝበት ነው ብሏል። የሴንትራል ኮማንድ አዛዥ የሆኑት አደም ብሪድ ኩፐር የባህር ላይ እገዳችን ባለበት የመከላከል ተልዕኮ ያለው ድጋፋችን ለቀጠናው ደህንነትና ለዓለም ምጣኔ ሀብት ወሳኝ ነው ይላሉ። ይህ ሐሳብ ምናልባትም አውሮፓ ተሰብስበው ይህንን የኢራንን ሐሳብ ላወገዙት ምዕራባውያኑ በዚህ ጦርነት ውስጥ ሳይወዱ በግዳቸው እጃቸውን እንደሚስገቡ የሚያስገድድ ክስተት ነው። ምክንያቱም ኢኮኖሚያዊ ቀውሱ በሰላማዊ መንገድ ይቋጫል ብለው ቢጠብቁም ኢራን ወሽመጡን ዘግታ ከኒውክሌር የጦር መሳሪያ በላይ ሆርሙዝ
የኒውክሌር ጦር መሳሪያ ሆኗታል። የሴትኮም አዛዥ አደም ብሬድ ኩፐር አክለውም ለዚህ የመከላከያ ተልዕኮ የምናደርገው ድጋፍ ለክልላዊ ደህንነትና ለዓለም ኢኮኖሚም አስፈላጊ ነው አሉ። ፕሬዝዳንት ትራምፕ የአሜሪካ ጦር በሆርሙዝ ወሽመጥ በኩል ከሰኞ ጠዋት ጀምሮ መርከቦችን ማስወጣት እንደሚጀምር መግለጻቸውን አስመልክቶ ኢራን በድጋሚ ምላሽ ሰጠችም። የኢራን ውጭ ጉዳይ ሚኒስትር በወሽመጡ ዙሪያ ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኑንም አስታወቀ። ሜሄር የዜና ወኪል ባጋራው መግለጫ ቃል አቀባዩ እስማኤል ባጋየር ኢራን የባህር ወሽመጡን ጠባቂና ተከላካይ ሆና ትቀጥላለች ሲሉ በልበ ሙሉነት ተናገሩ። መርከቦችና የመርከቡ ኩባንያዎች ደህንነት ለማረጋገጥ ከኢራን እስላማዊ ሪፐብሊክ ባለስልጣናት ጋር መተባበርን እንደሚጠይቅ በሚገባ ያውቃሉ ሲሉ አክለዋል። የህግ የበላይነት የሚከተሉ ሀገሮች አሜሪካን ህገወጥ እርምጃ የሚከተሉበት ምንም ምክንያት እንደሌለም ተናግረዋል። ቀደም ሲል የኢራን ማዕከላዊ ዕዝ ኃላፊም በተለይም ጠበኛ የአሜሪካ ጦርን ጨምሮ ወደ ባህር ወሽመጡ ለመቅረብ ወይም ለመግባት የሚሞክር ማንኛውም የውጭ ጦር ኃይል እንደሚያጠቃም ተናገሩ። የኢራን ጦር ወደ ሆርሙዝ ወሽመጥ ቃሉን በጠበቀ መልኩ ሊገቡ የነበሩ የአሜሪካ የባህር ኃይል አውዳሚ የጦር መርከብን በሁለት ሚሳኤል በመምታት ወደ ወሽመጡ እንዳይገቡ መከላከሉን ከሰዓታት በኋላ አስታወቀ። የተኩስ አቁም ስምምነቱም በይፋ ተጣሰም። ኢራን በዚህ ወሽመጥ በኩል የሚያልፍ የትኛውም መርከብ የትኛውም ሀገር መርከብ ማለፍ አይችልም ስትል የተኩስ አቁም ስምምነቱን ሁለት ሚሳኤሎችን የአሜሪካ ጦር መርከቦች ላይ በማስወንጨፍ ፈጸመችው። የኢራን መንግስት መገናኛ ብዙሃን የአገሪቱን የጦር ህዝብ ግንኙነት ጠቅሰው ባወጡት ዘገባ ከእስላማዊ ሪፐብሊክ ባህር ኃይል በተሰጠው ጠንካራና ፈጣን ትዕዛዝ ይላል የአሜሪካና የጽዮናውያን ጠላት አውዳሚ መርከቦች ወደ ሆርሙዝ ወሽመጥ እንዳይገቡም ተከላክለናል ነበር ያሉትም። ከፊል ይፋዊ የዜና ወኪል የሆነው ፋርስ የኢራን ባህር ኃይል ጦር ሰፈር መገኛ በሆነው ጃሳክ ወደብ አቅራቢያ አንድ የጦር መርከብ በሁለት ሚሳኤል መመታቱን ደግሞ ዘገበም። ክስተቱ ለሳምንታት ሰላም በነፈሰበት የሆርሙዝ ወሽመጥና የመካከለኛው ምስራቅ ሰማይ ላይ ሌላ የሰማይ ላይ ትርኢት ለማስተናገድ ወደ ተዘጋጀበት አውድ እየተጓዘ ነበር። የጦር መርከቡ በወሽመጡ ደቡባዊ በኩል ሲቀዝፍ የነበረ የባህር ላይ ትራንስፖርትም የመርከብ ጉዞ ደህንነት በመጣስ እንደሆነም ዘገበም። እንደ ፋርስ ዘገባ ከሆነ የአሜሪካ የጦር መርከብ ለማፈግፈግና ከአካባቢው ለመሸሽም ተገዷልም ይላል። አክሲዮን የተሰኘው የዜና ምንጭ ዘጋቢ ያነጋገራቸው አንድ የአሜሪካ ባለስልጣን ግን የጦር መርከቡ በኢራን ሚሳኤሎች ተመቷል መባሉን አስተባብለዋል። የኢራን ጦር ይህንን ያለው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በወሳኙ የባህር ወሽመጥ ላይ ማለፊያ አጥተው የቆሙ መርከቦችን ጉዟቸውን እንዲቀጥሉ እገዛ እንደሚያደርግ ከተናገሩ ከሰዓታት በኋላ ነው። ፕሮጀክት ኦፍ ፍሪደም የነጻነት ጉዞ በተባለው በዚህ ዘመቻ 15000 ወታደሮች፣ ሚሳኤል ተሸካሚ አውዳሚ መርከቦችና ከ100 በላይ ተዋጊ አውሮፕላኖችም እንደሚሳተፉ አሜሪካ ገልጻለች። ይህን ተከትሎ ኢራን ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኗን መናገሯንና የተኮሰቻቸው ሁለት ሚሳኤሎች ግን አሁን የመካከለኛው ምስራቅ የሰላም አየርን ክፉኛ አውከውታል። የመካከለኛው ምስራቅ ሰማይም በኢራንና በአሜሪካ ሚሳኤሎች በድጋሜ በሰማይ ላይ እንደሚወረወሩ ኮከቦችም ሊያበሩ በጨለማው በድቅድቅ ጨለማው ሊያበሩ በብርሃኑ ወቅትም ደግሞ ሌላ ግጭትን ሊፈጥሩ ተስተናድተዋል። ይህንን ሐሳብም በሚያጠናክር መልኩ የተባበሩት አረብ ኤሚሬቶች ቀጠለችም። አድኖክ ከተባለ የመንግስት የነዳጅ ኩባንያ ጋር ግንኙነት ያለው ነዳጅ ጫኝ መርከቧም በሆርሙዝ ወሽመጥ በኩል ሲጓዝ ጥቃት እንደተፈጸመበት ገለጸችም። ይህም ምናልባት በሳውዲ አረቢያ ሲመክሩ ለነበሩት የዚሁ የባህረ ሰላጤው ሀገራት ሌላ የዝግጅት ምዕራፍ ነው። የጦርነቱን አውድም ሰፋ የሚያደርግ እርምጃ ነው። የኤሚሬቶች የውጭ ጉዳይ ሚኒስቴር ባወጣው መግለጫ እንዳስታወቀው በጥቃት የተጎዳ ሰው የለም አለም። ሚኒስቴር መስሪያ ቤቱ በኢራን አብዮታዊ ዘብ ተፈጽሟል ያለው ይህንን ጥቃት የባህር ውንብድና ሲል አወገዘው። የኢራን ጦር የንግድ መርከቦች ኢላማ ያደረገው ጥቃት እየፈጸመና የሆርሙዝ ወሽመጥን ለኢኮኖሚ ማስገደጃነት ወይም ለዛቻ መሳሪያነት እየተጠቀመበት ነው ሲልም ወቅሷል። የአይነቱ ጥቃት በቀጠናው መረጋጋት በህዝቦችና በዓለም አቀፍ የኤነርጂ ኃይል ላይ ቀጥተኛ ስጋት የሚጋርጥ ነው ሲልም ተቃውሟል። ድርጊቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔን በግልጽ የጣሰም እንደሆነም የገለጸችው ኤሚሬትም ኢራን ጥቃት መፈጸም እንድታቆም ጠይቃለች። ሁሉንም ጠበኛ ድርጊቶችን በአስቸኳይ ለማቆም እንዲሁም የሆርሙዝ ወሽመጥን ያለምንም ቅድመ ሁኔታ ሙሉ በሙሉ ለመክፈት ያላትን ቁርጠኝነት እንድታረጋግጥም ጥሪ አቅርባለች። ይህ ጥሪዋ ግን ምናልባት ከየትኛውም የመካከለኛው ምስራቅ ሀገራት በድሮንና
በሚሳኤል ክፉ ጥቃት የደረሰባቸው ኳታርና የተባበሩት አረብ ኤሚሬቶችም በዚህኛው ግን ከዚህ በኋላ ትዕግስትም ልክ ያሉ ይመስላሉ። መግለጫዎቻቸው ከበፊት ጥሪ ከማቅረብ ባለፈ የማስጠንቀቂያ አይነት ይዘት ያለው ሆኗል። የሆርሙዝ ወሽመጥን ለማቋረጥ የሚሞክሩ መርከቦች በቀጠናው እየተካሄደ በሚገኙ ወታደራዊ ዘመቻዎች ምክንያት አደገኛ የደህንነት ስጋት እንደሚገጥማቸው የዩኬ የባህር ትራንስፖርትና የንግድ ስራዎች ማዕከልም ማስጠንቀቁ ይታወሳል። የባህር ትራንስፖርት ባለስልጣኑ መርከቦች የፈንጂዎችን አደጋ ወይም ለጉዞ ባሰቡበት መስመር የሚኖር ሌላ አደጋ ስጋት ከግምት ውስጥ ሊያስገቡ እንደሚገባም ተናገረ። በወሽመጡ ውስጥ ማለፍ ወይም በጉዞ መለያ ስፍራው መጓዝ በጣም አደገኛ መሆኑን ባለስልጣኑን ጨምሮ ገልጿል። ምክንያት ያልተገኙ እንዲወገዱ ያልተደረጉ ፈንጂዎች ሊኖሩ እንደሚችሉ ወይም ደህንነቱ ያልተጠበቀ የመስመር ሊሆን እንደሚችልም በድጋሚ ተናገረ። የጉዞ መለያ መስመር ማለት በሆርሙዝ ወሽመጥ የሚያልፉ መርከቦችን በሚመለከት ከአውሮፓውያኑ 1968 የተደረሰ ዓለም አቀፍ ስምምነት ነው። ነገር ግን ይህ ስምምነት አሁን ላይ በሆርሙዝ ወሽመጥ ላይ አይሰራም። ኢራን ክፉኛ ይህንን መስመር ከአሜሪካም ከእስራኤልም ጋር የገባችበትን ጦርነት የመደራደሪያ ሐሳቦቿን ከፍ ለማድረግ ዓላማ አድርጋም በርካታ ኃይሏን አስፍራ ይህን ወሽመጥ ተቆጣጥረዋለች። አሜሪካ ደግሞ ይህንን ወሽመጥ ለማስከፈት ከአጋሮቿ ጋር እየሞከረች ነው። ነገር ግን በዚህ ጉዳይ ላይ ገለልተኛ የሆኑት ምዕራባውያንም ሆነ ኔቶ የሰሜን ቃል ኪዳን ጦር አባል ሀገራትም እጃቸውን ከማስገባት ተቆጥበዋል። ነገር ግን ይህ ቀጣይ ምን ይሆናል የሚለውንም ስጋት ክፉኛ አሳስቦታል። ምክንያቱም የዚህ ወሽመጥ መዘጋት ኢኮኖሚያዊ ዳፋው እየተረፋቸው ያሉ ምዕራባውያን በዜጎቻቸው ከሚነሳ ቁጣ ለመዳንና ሌሎች ድርጊቶችን ከማምራቱ በፊትም ለበትረ ስልጣኖቻቸው ለሀገሮቻቸው መረጋጋት በአውሮፓ ያለው የነዳጅ እጥረትም የአውሮፕላን በረራዎችን ማቋረጡን ምክንያት እየሆነ በመምጣቱ ከዚህ ሁሉ ኢኮኖሚያዊ ዳፋ ጦርነት ውስጥ ገብቶ ይህንን በኃይል ያስከፍቱት ይሆን? አሜሪካና እስራኤልስ አጋር ያገኛሉ የሚለው በቀጣይ የሚታይ ክስተት ሆኗል። ለአሁኑ ግን የመካከለኛው ምስራቅ የተኩስ አቁም ስምምነት ከኢራን በተተኮሱ 2 ባላስቲክ ሚሳኤሎች ጠፍቷል። ይህም ለአሜሪካ ጥቃት ለመፈጸም ዝግጅቷን መጨረሷን ምክንያት በማድረግ ምቹ ሁኔታን ፈጥሯል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። ጋፋት ዜናን ዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉም። ስላዳመጣችሁን በድጋሚ እናመሰግናለን።